ሰበር እጅግ አስቸኳይ መረጃ ከፍተኛ ባለስልጣናትና አንጋፋ የቤተክርስቲያን መስራችና ባለራዕይ ሐዋርያት ለእስር መዳረጋቸው ተሰምቷል። ህዝቡን ከክልል አመራር ጋር ሆነው በተለያዩ የማጭበርበር ስልት ተጠቅመው እየዘረፉ የቆዩት የክልል ባለስልጣናትና የቤተክርስቲያን አገልጋይ ሐዋርያው ማቴዎስም ለእስር መዳረጋቸው ተሰምቷል። የወንጌል አማኞና የመንግስት ባለስልጣንን ያገናኘው ጉዳይ ምን ይሆን? ለእስር የዳረጋቸው ጸያፍ ተግባርስ ምንድነው? የሚለውን በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን የሚሰማው ጉድ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ ካቶሊክ ቤተክርስቲያን ምን ገጠማቸው? በሀገራችን ኢትዮጵያ ካሉ እጅግ በርካታ ምዕመናን ያቀፉት ሁለት ቤተ እምነቶች መካከል ያልተጠበቀ ክስተትም ተፈጥሯል። በዚህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ነቀፌታውን በካቶሊክ እምነት ተከታዮች ላይ ማሰምተዋል። የኢትዮጵያ ኦርቶዶክስ እምነት ተከታዮችና የካቶሊክ እምነት ተከታይ አባቶችን ያነካካው ጉዳይ ምን ይሆን? የኦርቶዶክስ ቤተክርስቲያን ያሰማችው ተቃውሞስ ምን ይመስላል? የካቶሊክ ቤተክርስቲያን ተግባርስ ምንድነው? የሚለውንም እንዲሁ በዝርዝር ዘገባችን ይዘንላችኋል። በቆይታችሁ ታደምጡታላችሁ። በስተመጨረሻም የሚሰማ ጆሮ ያለው ይስማ። የምድር ፍጻሜ እያበቃ ይመስላል። ስለዚህ ህዝብ ሆይ ስማ፣ ስትሰማም ለራስ ስትል ስማ። ይህ መልእክት ሀገር አለኝ የሚል መላው የኢትዮጵያ ህዝብ ሊያደምጠው የተገባ አስቸኳይ መልእክት ነው። የኢትዮጵያ የመጨረሻ ተስፋ ይህ ነው። አይቼ የማላውቀውን አስፈሪና ትልቅ ዘንዶ ተመልክቻለሁ በማለትም አንጋፋው ነቢይ ማስረሻ በላይ እጅግ አስቸኳይና ጥብቅ መልእክቱን ያስተላለፈ ሲሆን የሀገራችን ኢትዮጵያ ቀጣይ እጣ ፈንታን በማንሳትም ከጌታ እግዚአብሔር ዘንድ እየተቀበለውን ተናግሯል። መልእክቱ ምን ይሆን የሚለውን እንዲሁ በዝርዝር ይዘናል። እስከ መረጃው ፍጻሜ አብራችሁን ቆዩ። በተረጋጋ ሁኔታ ቀሪ ህይወቶን ከነቤተሰቦ ደስተኛ ሆነው ለመኖር ቀዳሚውን ስፍራ መኖሪያችን ይይዛል። እንግዲያውስ ዲኤምሲ ሪል ስቴት አለን ይሎታል። እንኳን ደስ አላችሁ። በ10% ቅድመ ክፍያ ከ460 ሺህ ብር ጀምሮ በካሬ ሜትር 78 ሺህ ብር አዲሱ ዲያስፖራ ብሎክ ለሽያጭ ቀረበ። በለቡ መብራት መስቀለኛው ላይ በ65 ሺህ ካሬ ሜትር ላይ በሚገነባው ሰፊ መንደር ከስቱዲዮ እስከ ባለ 4 መኝታ እንዲሁም ሱቆችን እየሸጥን ነው። ቀድመው ለሚመጡ ለ40 ሰዎች ተጨማሪ 30% ቅናሽ ተደርጓል። ያሉን ቦታዎች ውስን ስለሆኑ ፈጥነው ይመዝገቡ። ለረጅም ጊዜ በቤቶ እየኖሩ የሚከፍሉት 60% የባንክ ብድር ተመቻችቷል። ቤቶን ሲገዙ በኢትዮጵያ ብር ስለሆነ የዶላር ጭማሪ አያሳስቦትም። በዛ ላይ በአንድ ወለል ላይ እጅግ ዘመናዊ የሆኑ 5 ሊፍቶች የተገጠሙለት የኤሌክትሪክ ቻርጅ ስቴሽን፣ የመዋኛ ገንዳ፣ የልጆች መጫወቻ፣ ላይብረሪ፣ ዴይኬር፣ 24 ሰዓት የኢንተርኮም አገልግሎት። ሌላው የአልሙኒየም ፍሬምወርክ ቴክኖሎጂ ግንባታ ስለምንጠቀም በተባለው ጊዜ ጥንቅቅ አድርገን እናስረክባለን። አረምኑ ያልተሟላ የለም። በ0920 77 27 87 በመደወል ቤቶን ይሸምቱ። ደስታው እዚህ ይጀምራል። የዘመናዊነት ልኬት ዲኤምሲ ሪል ስቴት። አስቀድመን ወደ ያዝናላችሁ መረጃችን ስናልፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ ካቶሊክ ቤተክርስቲያን የገጠማቸው እጅግ አወዛጋቢ ሆኗል። በሀገራችን ኢትዮጵያ ያሉ እጅግ በርካታ ምዕመናን ያቀፉት ሁለት ቤተ እምነቶች መካከልም ያልተጠበቀ ክስተት ተፈጥሯል። ይህም ካቶሊክ ቤተክርስቲያን በኢትዮጵያ የመስቀል በዓል በአደባባይ ከኦርቶዶክሳኑ ጋር ቀኑን ጠብቃም ታከብራለች። ግን እስከዛሬ ታቦት ይዛ በግልጽ ያከበረችው በዓልም የለም። አሁን ላይ ቤተክርስቲያኗ የምዕመን ጥያቄ ለመመለስ ታቦት አለኝ በማለትም በተወሰኑ አካባቢዎች በአደባባይ ይዛ ብቅ ማለትም ጀምራለች። እኛ ቅዱሳንን እያከበርን በስማቸው ቤተክርስቲያን ሰይመን እንዴት ታቦት አይኖረንም የሚለውን የምዕመን ጥያቄ ለመመለስም ቤተክርስቲያን ታቦት አለኝ በማለት ህዝቡን ማሳወቅ ብቻ ሳይሆን በአደባባይ ላይም የንግስ በዓል አክብራም ገልጻለች። በነገራችን ላይ የካቶሊክ ቤተክርስቲያን የሌለበት ቦታም ተከታዮች ከኦርቶዶክስ ተዋሕዶ ቤተክርስቲያንም ሄደው የቅዱሳንን የንግስ በዓል እንዲያከብሩ ቤተክርስቲያኗም ታዛለች። ተከታዮቿም እንደ ኦርቶዶክስ ተዋሕዶ ክርስቲያናዊ ነጭ ነጠላ በመልበስም የካቶሊክ ካህናትን መስቀል በመያዝም ቆብ በማጥለቅም ኦርቶዶክሳውያንን ይመስላሉ። መሆን አልተቻለም እንጂ ኦርቶዶክስ ተዋሕዶን ለመምሰል የሚደረገው ጥረት ቀላል አይደለም በማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በካቶሊክ እምነት ተከታዮች ዘንድ በዚህ መልኩ ያላቸውን ተቃውሞ የገለጹ ሲሆን የተቃውሞ የተነሳበት ምክንያትም ከላይ በምስሉ ላይ እንደምትመለከቱት ካቶሊክ ቤተክርስቲያን በቅዱስ ጳውሎስ ስም የተሰየመ ታቦት ይዛ የንግስ በዓል በኢትዮጵያም ጋጫ ካራ ለማክበር በተነሳችበት ጊዜ መሆኑን ተመልክተን እኛም ልናደርሳችሁ ወደድን። እንዲሁ በተያያዘ መረጃም አዲሱ የካቶሊክ ቤተክርስቲያን ሊቀ ጳጳስ ቤተሰብ የሚመሰረተው በአንድ ወንድና አንድ ሴት ጥምረት ነው ሲሉም መናገራቸው ተደምጧል። ሊቀ ጳጳስ ሊዮ 14ኛ አክሎም
ከማፀን ያልወጣና ያረጀ ሰው በእግዚአብሔር ፊት እኩል ክብር ያላቸው ናቸው ሲሉም ገልጸዋል። የንግግራቸውም ቤተክርስቲያኗ ለምትታማበት የግብረ ሰዶምና ውርጃ ጉዳዮችም መጽሐፍ ቅዱሳዊ ቱንቢም ያስቀመጠ ንግግር ነው ተብሏል። የመጀመሪያ አሜሪካዊ ጳጳስ የሆኑት ሊቀ ጳጳስ ሊዮ 14ኛም በቫቲካን ከዲፕሎማቲክ ማህበረሰብ ጋር በነበራቸው ቆይታም በሃይማኖቶች መካከልም ንግግሮች ማዳበር ያስፈልጋልን ብለዋል። በዕለተ አርብም ከዲፕሎማቲክ ማህበረሰብ ጋር ከእሁዱ የመጀመሪያ ሲመታቸው በፊት ባደረጉት የዝግ በር ንግግርም ነው ዲፕሎማሲ ግንኙነት ሊቀ ጳጳሱም ከ180 ሀገራት ጋር ግንኙነት ያላትን ቫቲካን ሀገር መንግስት መሪ በመሆናቸው የሚደረግ ግንኙነትም ነው። ሊቀ ጳጳሱም ከአውግስጢኖስ ቤተ ስርዓት የወጡ ስለሆነ ከግንቦት 1 ወደ አደባባይ ሲወጡ ሰላም ለእናንተ ይሁን ብለው ንግግራቸውን መጀመራቸው ሰላም በጵጵስናቸው ቅድሚያ የሚሰጠው ጉዳይ መሆኑን አመላካችም ነው። ሰላማዊ ማህበረሰብን በመገንባት ሂደት ውስጥም ለቤተሰብ ቅድሚያ በመስጠት በአንድ ወንድና በአንዲት ሴት ላይ መሰረት ያደረገ ቤተሰብ በመገንባትም መንግስትን ማገዝ አለባቸውም ብለዋል። ሊቀ ጳጳስ ፍራንሲስም በጵጵስናቸው ወቅትም ውርጃና በፈቃደኝነት ራስን ማጥፋትን የተቃወሙ ሲሆን የቤተ ክርስቲያን በሮችንም ለሶዶማዊነት ከፍተዋል ሲሉም ስማቸው ይነሳ እንደነበር ይታወሳል። ታዲያ ይህ እንዳለ ሆኖ አሁን ላይ የተሾሙት አዲሱ የካቶሊክ ቤተ ክርስቲያን ሊቀ ጳጳስም ቤተሰብ የሚመሰረተው በአንድ ወንድና በአንድ ሴት ጥምረት ብቻ ነው በማለትም ግብረ ሰዶምን ማውገዛቸውን የሚገልጽ ንግግር መናገራቸውን ተመልክተናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ሰበር እጅግ አስቸኳይ መረጃ ከፍተኛ ባለስልጣናትና አንጋፋ የቤተ ክርስቲያን መስራችና ባለራዕይ ሐዋርያው ለእስር መዳረጋቸው ተሰምቷል። ህዝቡን ከክልል አመራር ጋር ሆነው በተለያዩ የማጭበርበር ስልት ተጠቅመው እየዘረፉ የቆዩት የክልል ባለስልጣናትና የቤተ ክርስቲያን አገልጋይ ሐዋርያው ማቲያስም ለእስር መዳረጋቸው ተሰምቷል። ክልሉን እየመሩ ያሉ አመራሮች በዘርፈ ብዙ መንገድም ህዝቡን እየዘረፉና እያዘረፉ መቆየቱን በተደጋጋሚ እየገለጽን ቆይተናል። ህዝቡን ከክልል አመራር ጋር ሆነው በተለያዩ የማጭበርበር ስልት ተጠቅመው እየዘረፉ ከቆዩት አንዱም ራሱን ሐዋርያው ማቲያስ ብሎ የሚጠራው በሪል ስቴት ስምና ራሱን ዶክተር ነቢይ በረከት ዲዳሞ ብሎ የሚጠራው ከሲዳማ ክልል ባለስልጣናት ጋር በማበረም በኤስአርኤም ኢንተርናሽናል ኔትወርክ ስልጠና ማዕከል በመክፈትም አባቱና ባለቤቱን የድርጅቱ አስተባባሪ ስራ አስፈጻሚ በማድረግም በተለያዩ ዩኒቨርሲቲ ትምህርት ጨርሰው ስራ አጥ የሆኑ ወጣቶችን በህገ ወጥ መንገድም ለትምህርት ወደ አሜሪካና አውሮፓ ሀገሮች እልካቸዋለሁ በማለት በተለያዩ ጊዜያትም እየዘረፈ የቆየም ግለሰብ ነው። ዶክተር ነቢይ በረከት ዲዳሞስ የዘረፈውን አድማስም ከፍ በማድረግም በሲዳማ ክልል ሴቶችና ህጻናት ከክልል ስራ እድል ፈጠራና ኢንተርፕራይዞች ጋር በመተባበርም በሐዋሳ ውስጥ የሚገኙ ሴቶችን ወደ ካናዳ ለስራ አሰልጥነን እንልካለን በማለትም ብዙ ገንዘብ ዘርፈውም ስልጠና በመስጠት ላይ እያሉም ከዚህ በፊት የተጭበረበሩ ግለሰቦችም በክልሉ ፖሊስ ኮሚሽን በተገኘበት እንዲያዝ ባወጣው ትዕዛዝ መሰረትም ዛሬ ከነቤተሰባቸው ጭምር በፖሊስ ቁጥጥር ስር መዋላቸውም ተሰምቷል። ህዝባችን እንደዚህ አይነት መንግስታዊ ሌብነት ራሱን እንዲጠብቅ እያሳሰብን በብሩክና በቤተሰብ የማጭበርበር ወንጀልም የደረሰባችሁ ለሲዳማ ክልል ፖሊስ ኮሚኒኬሽንም በአካል ቀርባችሁ እንድታመለክቱ እንላለን በማለትም የሲዳማ ክልል ፖሊስ ኮሚኒኬሽን መግለጫ ማሰማቱን ተመልክተናል። ታዲያ በአጠቃላይም ሐዋርያው ማቲያስ በመባል የሚታወቀው በወንጌል አማኞች ካባ የሚጫወተው ግለሰብም በመንግስት ቁጥጥር ስር መዋሉን ተመልክተናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ጌታ ለአንድ ሰው ነው የላከኝ አሉ። በኋላም አንድ መልእክት አመጡ። አሁን እየሰማችሁ ከሰዓታት በኋላ ምሽት ላይ ወይ ነገ ጠዋት በየትኛውም አጋጣሚና መንገድ ጠንቋይ ጋር ስትገቡ ጋርዳሉ የማያስገባለ። ለምንድን ነው ሲባል የኢትዮጵያ የመጨረሻ ተስፋዋ በህይወቴ ደግሞ አማዞን ጫካ ውስጥ ነው እንደዚህ አይነት ግዙፍ ዘንዶ ማቀው። ዓለም አልቃለች። ብዙ ነገሯ እየፈራረሰ አማራጭ አጣል። እችን ዓለም የሚገላግላት ለሚያገለግሉ ሰዎችና ጥሪ ያለኝ ለሚ ሶስተኛ ደግሞ ለዘማሪው በጣም መምከር ምፈልግ ነገሮች ሁሉ ማብቂያ ላይ ያሉ ይመስላሉ። በተለያዩ ጊዜ የሚሰሙና የሚፈጸሙ ተግባራት ከባድ ድንጋጤና ስጋትን ሳይፈጥሩ አያልፉም። ከቀናት በፊት በተለያዩ ጉዳዮች ላይ እግዚአብሔር ያሰማውን ትንቢታዊ መልእክቶችን ሲያጋራን የምናውቀውና ሀገራዊ እንዲሁም ወቅታዊ መልእክቶችን እንደ እግዚአብሔር ቃል የሚያጋራን ታዋቂውና አንጋፋው ነቢይ ማስረሻ በላይ ዛሬም የኢትዮጵያ ሕዝብ ሁሉ ሊያደምጠው የተገባ እጅግ አስቸኳይ መልእክቱን አጋርቷል። የኢትዮጵያ የመጨረሻ ተስፋ ይህ ነው። ጌታ የገለጠልኝ ነገር አለ። ዘማሪዎችና ነቢያት ተጠንቀቁ። ይህ መልእክት ለእናንተ ነው። ዘማሪዎች ከሌላ ሰው ድጋፍ አትፈልጉ። ስራ ስሩና አገልግሉ። ጫና የሌለበት ህይወትን መስርቱ። እግዚአብሔር ቤት ውስጥ የልጁን መልክ አተነዋል። በእግዚአብሔር ቤት ውስጥ እጅግ ብዙ ውጣ ውረዶችን አይተናል። አሁን ላይ ግን ያየሁት እጅግ ያስፈራል።
አይቼ የማላቀውን አስፈሪና ትልቅ ዘንዶም ተመልክቻለሁ። የኢትዮጵያም የመጨረሻ ተስፋ ይህ ነው በማለትም ሀገራችን ኢትዮጵያ ቀጣይ የሚገጥማትን እጣ ፈንታ በመግለጽም የተናገረ ሲሆን በቤተ ክርስቲያን ላይ ትልቁን የአገልግሎት ድርሻ በሚወጡ ዘማሪያንና ነቢያት ዙሪያም ሊደመጥ የተገባ መልእክትን አድርሶናል። መልእክቱ ምን ይሆን የሚለውንም ከአንደበቱ አድምጠን እንመለስ። ኢየሱስ ለኛ ምርጫችን፣ ከኢየሱስ ውጭ ደስታም ከኢየሱስ ውጭም ሰላም የለም። ኢየሱስ ጋር ተጣብቀን በሱ በተያዘው እጃችን ላይ ኢየሱስ ጋር ቆይተን እድሜያችንን መጨረስ አለብን። ዓለም አልቃለች። ብዙ ነገሯ እየፈራረሰ አማራጭ አጣለች። እችን ዓለም የሚገላግላት የጌታ የኢየሱስ መምጣት ብቻ ነው። ኢየሱስ ካልመጣ ሰላም የለም። አሁን ያለው ነገሮች ሁሉ ይከፋሉ፣ እየጨመሩ ይሄዳሉ። የቤተ ክርስቲያን ተስፋ አንድ ነው። የኢትዮጵያ ህንፃዎች አይደል፣ የተማረ ወጣት ስራ ሲያገኝ አይደል። የመጨረሻ የምድራችን ተስፋ የሙሽራው ዳግም መምጣት። ኢየሱስ ሲመጣ ሁሉ ነገር ወደ ክብር ይቀየራል። ማቴዎስ ምዕራፍ 24 ላይ የነገረን የመምጣት ምልክቱ ምንድነው? መቼ ትመጣለህ ሳይሆን የመምጣት ምልክቱ ምንድነው? መቼስ ነው ቀኑ የሚሆነው ብለው በጠየቁት ጊዜ ኢየሱስ የመለሰላቸው መልስ 3 ነገር ነው። አንደኛው በተለያየ ስፍራ ላይ ረሃብ፣ ጦርነት፣ ስደት፣ ህዝብ በመንግስት ላይ ቸነፈር፣ ስደት ይሆናል አለ። ይሄ ሲሆን ግን ያለን ምንድነው? ጊዜው ገና ነው። የሰው ልጅ አይመጣም፣ ጊዜው ገና ነው ያለው። ሁለተኛው የጌታችን የኢየሱስ ክርስቶስ መምጣት ሁለተኛው ምልክት ሐሰተኛ አስተማሪዎችና ሐሰተኛ ነቢያት በየስፍራ ሁሉ ይነሳሉ። ይሄ ሲሆን ግን ንቁ፣ ጊዜው ገና ነው ብሎ ነው ያለው። እነዚህ ሁሉ ሲሆኑ ጌታችንና መድኃኒታችን ኢየሱስ ክርስቶስ አይመጣም። አሁን ዓለማችን ላይ ብዙ ጦርነት አለ፣ ብዙ መሬት መንቀጥቀጥ አለ፣ ብዙ አመጽ አለ። እኛ ደግሞ ኢየሱስ ይመጣል ብለን ነው የምናስበው። ኢየሱስ በሱ መንገድ አይመጣም። አልመጣም ገና ነው ያለ። መቼ ነው የምትመጣው ሲባል ሶስተኛውን የነገረን ምንድነው? ይሄ የመንግስት ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ በምድር ሁሉ ስፋትና ርዝመት ይሰበካል፣ ያኔ መጨረሻ ይሆናል ብሎናል። ጌታችን ኢየሱስ ክርስቶስ የሚመጣው ይሄ መንግስት ወንጌል በመላው ዓለም ላይ በሰው ልጆች ጫፍ ድረስ ሰው እስከሚኖርበት ድረስ በሰው ጆሮ ስናደርስ ሙሽራው ከሰማይ ይመጣል። ይሄንን ለማድረግ እንደ ቤተ ክርስቲያን እንደ አካል ክርስቶስን እንደሚያቅሰው መናገር የምፈልገው ጌታችን ኢየሱስ ክርስቶስ የሚመጣበት ጊዜ እጅግ በጣም ቅርብ ነው። እጅግ በጣም ቀርቧል። ምልክቱ ምንድነው ከተባለ ይሄ መንግስት ወንጌል በስፍራ ሁሉ ይሰበካል። መስበክ ይኖርብናል። አሁን ሪሞት ዞን የሚባሉ አካባቢ ዓለማችን ላይ ካሉ አንዱ ኢትዮጵያ ምድር ናት። ብዙ ወንጌል የማይሰራባት ብዙ አማኝ የሌለባት ሀገር እሷ ናት እና በተለይ አዲስ አበባን ብቻ ባነሳላችሁ አዲስ አበባ እኔ እስከማውቀው ድረስ ያለው ዳታ 7% ኦልሞስት ስንት መቶ ሺህ የሚለው እናንተ ታዩታላችሁ። ምናልባት ወደ 1 ሚሊዮን ገና እንጠጋለን። ገና ግን አልደረስም። ይሄ ሁሉ ህዝብ ከየት መጥቶ ነው ከተባለ አንደኛ የተለያዩ ፕሮግራሞች ኦኬዥን ሲኖር ከቅርብ ከተሞች ሰዎች ይመጣሉ ለመካፈል። ሁለተኛ አንድ ጉባኤ ያለ ሰው ወደ ሌላ ቸርች ይገለበጣል። የአማኞች ፍልሰት ነው ያለው፣ የሚድን ሰው አይደለም ያለው። ወንጌል ሰዎችን ካላዳነ ማራናታ ጥሪ ብቻ ነው የሚሆነው። ኢየሱስ እንዲመጣ ትልቁ መፍትሄው ያለው ቁልፉ እኛ እጅ ላይ። ሰዎች መዳን አለባቸው። ሰዎችን የሚያድነው መንፈስ ቅዱስ። የኛ ድርሻ መናገር። ለመናገር ደግሞ ኃይል ያስፈልገናል። ኃይል ሊሰጠን ደግሞ ሳይነቅፍ በልግስና የሚሰጠውን እግዚአብሔርን መለመን ነው። እግዚአብሔር ደግሞ ይሰጣል። እግዚአብሔር ከልካይ አይደለም፣ ሰጪ ስለሆነ ነው ልጁን የሰጠን። ልጁን ደግሞ በእኛ ሊገልጥ ይወዳል እና ሁላችንም ለዚህ መስዋዕት መሆን አለብን። ጊዜ ብቻ አይደለም፣ ነፍስም ያስጠይቅ ከሆነ መልሰን ስለምናገኘው በሙሽራው መገለጥ እኛም አብረን ነው ስለምንከብር መሆን ያለብንን ሁሉ መሆን አለብን። ማድረግ ያለብንን ሁሉ ማድረግ አለብን። ጊዜው የወንጌል ብቻ አይደለም፣ የጌታችን የኢየሱስ ክርስቶስ መምጫ ጊዜ።
ይሄ እንዲሆን መሄድ አለብን። እግራችን፣ ሐሳባችን፣ ሁሉ ነገራችን መሄድ አለበት እና አዲስ አበባ ላይ አንዳንድ ቦታዎች ላይ ያልተነኩ አሉ፣ በጣም ያልተደፈሩ ቤተክርስቲያን የሌለባቸው ስፍራዎች ላይ በዚሁ አጋጣሚ ወንጌል እንድትሰብኩ ቤተክርስቲያን ተከላ ውስጥ እንድትገቡ ራእይ ያላችሁ፣ ጸሎት ላይ ያላችሁ ወይም አንድ አካባቢ ላይ የተከማቻችሁ ሰዎች እንደ መልእክት ቢሆን እንደ ወንድም ለእናንተ ማስተላልፈው ያልተደፈሩ ቦታዎች አሉ። ለምሳሌ አዲስ አበባ ሪሞት ዞን የሚባሉ ቦታዎች አሉ። በጣም ከባባድ ቦታዎች፣ ብዙ ዱርዬ የሚባል የሚያፈሩ ቦታዎች፣ ሰው የማይገባባቸው ቦታዎች የሚባሉ አሉ። እዛ ስፍራ ላይ ብንሄድ፣ እዛ ቦታ ላይ ብንሰራ የሚላለኝና አንዳንዱ የጥንት የነበሩ ሰፈሮች አንድ አይነት ማህበረሰብ ያለ፣ አንድ አይነት አስተዳደግ፣ አንድ አይነት አኗኗር ያላቸው ሰዎች እነሱ ጋር ሄደን ቤተክርስቲያን ብንተክል፣ አንዳንድ ቦታ ላይ የተከማቸ ነው። አንዳንድ ቦታ ላይ በአንድ ህንፃ ላይ 8 ፍሎር ላይ 8 ቤተክርስቲያኖች እንሆናለንና በጣም ያስጨንቃል። ምክንያቱም በተመሳሳይ ቀን ተመሳሳይ ፕሮግራም ነው የምናደርገው። እንደሱ ከሚሆን እነዚህ ቦታዎች ላይ ብንሄድ፣ ወንጌልን ብንሰራ፣ የቀና ልብ ቢኖረን፣ ለእግዚአብሔር መንግስት ብናዋጣ እግዚአብሔር አክሊልን ይሰጠናል። ወንጌል ጊዜው ብቻ ሳይሆን የጌታችን የኢየሱስ ክርስቶስ መምጫ ጊዜ ነው። እነዚህ ቦታዎች ላይ ብንሰራ፣ አንድ ልብ ቢኖረን፣ መስማማት ብንችል። ምክንያቱም ሁለት ሰዎች ረዥም መንገድ መሄድ የሚችሉት አንድ ሐሳብ ሲኖራቸው እንጂ 4 እግር ሲኖራቸው አይደለም። ማንም ሰው ዛፍ ላይ የሚወጣው በእጅና በእግር አይደለም፣ የሚወጣው በጥበብ። እግዚአብሔር ጸጋ ይሰጣል። በጥበብ መቀጠል እንድንችል ግን መለመን አለብን። አሁን ቤተክርስቲያን አንድ ብትሆን፣ ወንድሞች እህቶች በጋራ ቢስማሙ ስራው በጣም ሰፊ ነው፣ የሚድነው ሰፊ ነው። አንድ ልብ ነበራቸው፣ አንድ መንፈስ ነበራቸው ይልና አንዲትም ነፍስ ነበረቻቸው ይላል ሐዋርያት ሥራ ምዕራፍ 4 ላይ። ስለዚህ የቀድሞዋ ቤተክርስቲያን ጉልበቷ የሚገለጠው ጸጋ ብቻ አይደለም። አንድ ልብ፣ አንድ መንፈስ፣ አንዲትም ነፍስ ነበረቻቸው ይላል። እግዚአብሔር በጣም ምድርን እንድንጫናት አድርጎ የሚሰራብን አንድ ነፍስ ሲኖረን ነው። ለሁሉም የምናገረው ይሄ ነው። ኢየሱስ በቅርቡ ይመጣል። ከኛ ጋር ተቀላቀሉ። እቻ ዓለም የእናንተ አይደለች። አጋጣሚ ይሁን በየትኛውም በሚመስላችሁ መንገድ ወደዚህ ምድር መጥታችኋል። እናንተ የአንድ ወንድ የአባታችሁ፣ የአንድ ሴት የእናታችሁ ውጤት አይደላችሁ። እናንተ የእግዚአብሔር ፕሮግራም ናችሁ። ምንም ውስጥ ልትሆኑ ትችላላችሁ። አሁን እግዚአብሔር ግን እናንተ ውስጥ ፕላን አለ። እናንተ ውስጥ የሚፈልገውን ህይወት እግዚአብሔር ለመግለጥ ፕላን እናቀዳለን። ለሁላችሁም ያለኝ መልእክት ይሄ ነው። ወደ ጌታ ኢየሱስ እንድትመጡ፣ ጌታ ኢየሱስ ዛሬም እንደሚወዳችሁ። ይሄ የፍቅር መልእክት በህልም ብቻ አይደለም የሚናገረው፣ አጠገባችሁ ባለ በአንድ ሰው እየነገራችሁ፣ በምትሰሙት በዚህ ድምጽም እየነገራችሁ ነው። ወደ ጌታ የኢየሱስ መምጣት ምርጫ አይደለም፣ አማራጭ ሌላ የላችሁ። ይሄው ብቻ ነው መንገድ። ዛሬ ምናልባት ይሄ ድምጽ በኤርፎን እንደምትሰሙት ድምጽ ሊሆን ይችላል። ምክንያቱም በኤርፎን የምትሰሙት ድምጽ ዝቅ ያለ ነው፣ እንደ ሞንታርቦ አይደል። በድምጻችሁ ልክ ነው፣ በጆሮአችሁ ልክ ነው የምትሰሙት። ከትንሽ ጊዜ በኋላ ግን ይሄን ድምጽ የምትሰሙት እንደ መብረቅ ነው፣ እንደ ፈራጅ፣ እንደ ንጉስ ነው የሚመጣው። ከዚህ ድምጽ አታመልጡ። አሁን የሚለምናችሁ ለመታረቅ፣ ነገ ሲመጣ የሚለምናችሁ ግን ለፍርድ ነው። ኑ ዳኑልኝ አይላችሁም። ነገ ይፈርድ ነው የሚመጣው። ይሄ ቀን የእናንተ ቀን ነው። በዚህ ቀን ምንም ነገር ሚስ ልታረጉ ትችላላችሁ። ጌታ ኢየሱስን ግን ችላ እንዳትሉት። እግዚአብሔር ዘወትር እጁ በእናንተ ላይ የተዘረጋ ነው። ጌታ ኢየሱስ ይወዳችኋል። በተረጋጋ ሁኔታ ቀሪ ሕይወቶን ከነቤተሰቦ ደስተኛ ሆነው ለመኖር ቀዳሚውን ስፍራ መኖሪያችን ይይዛል። እንግዲያውስ ዲኤምሲ ሪል ስቴት አለን ይሎታል። እንኳን ደስ አላችሁ። በ10% ቅድመ ክፍያ ከ460 ሺህ ብር ጀምሮ በካሬ ሜትር 78 ሺህ ብር አዲሱ ዲያስፖራ ብሎክ ለሽያጭ ቀረበ። በለቡ መብራት መስቀለኛው ላይ በ65 ሺህ ካሬ ሜትር ላይ በሚገነባው ሰፊ መንደር ከስቱዲዮ እስከ ባለ 4 መኝታ እንዲሁም ሱቆ
ሱቆችን እየሸጥን ነው። ቀድመው ለሚመጡ ለ40 ሰዎች ተጨማሪ 30% ቅናሽ ተደርጓል። ያሉን ቦታዎች ውስን ስለሆኑ ፈጥነው ይመዝገቡ። ለረጅም ጊዜ በቤቶ እየኖሩ የሚከፍሉት 60% የባንክ ብድር ተመቻችቷል። ቤቶን ሲገዙ በኢትዮጵያ ብር ስለሆነ የዶላር ጭማሪ አያሳስቦትም። በዛ ላይ በአንድ ወለል ላይ እጅግ ዘመናዊ የሆኑ 5 ሊፍቶች የተገጠሙለት የኤሌክትሪክ ቻርጅ ስቴሽን፣ የመዋኛ ገንዳ፣ የልጆች መጫወቻ፣ ላይብረሪ፣ ዴይኬር፣ 24 ሰዓት የኢንተርኮም አገልግሎት። ሌላው የአልሙኒየም ፍሬምወርክ ቴክኖሎጂ ግንባታ ስለምንጠቀም በተባለው ጊዜ ጥንቅቅ አድርገን እናስረክባለን። አረምኑ ያልተሟላ የለም። በ0920 77 27 87 በመደወል ቤቶን ይሸምቱ። ደስታዎ እዚህ ይጀምራል። የዘመናዊነት ልኬት ዲኤምሲ ሪል ስቴት። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ